አልነገርሽም የወንድ ደሞዙ የሴት እድሜዋ ስለማይ ነገር ነው። በአንድ ወቅት አንዲት መንፈሳዊት ቤተሰብ የመዝሙር ምረቃት ፕሮግራም ጋብዛኝ ወደ 4 ኪሎ ለሚል ተነሳ። ከአራምሳ መገናኛ ከመገናኛ ወደ 4 ኪሎ አመራ። ስደርስ የተጋበዝኩበት ቦታ ለመድረስ ሰዓቱ ገና ስለነበረ ማስታወቂያ ወደሚለጠፍበት ቦርድ እያመራሁ እያለ ከላይ ከፀጉሯ እስከ እግር ጥፍሯ ድረስ ቢጫ ልብስ የለበሰች ወጣት ሴት መነኩሴ ወደ እኔ ቀረብ ብላ ይቅርታ የቅድስት ሥላሴ መንፈሳዊ ኮሌጅ የት እንደሆነ ታውቂያለሽ? ብላ ጠየቀች። አቤት ትህትናዋ! ረጋ ማለት ቀና ብላ አታይ፣ ደግሞ ስታይ እንዴት እንደምታምር! ቆይ ግን ባለፈው ምን ነክቶ የነበረ ያቺን ሙሽራ ሳይ ማርባት ያማረኝ? እንደዚች ወጣት መነኩሴ በልጅነቴ መንኩሼ እማዊ ብላ ማለሽ እማሆይ እንደመባል ትዳር ሊያዝ ብዬ ማሰብ አልነበረብኝ። ምን ነካኝ? በትህትና እናገር ነበር። ልክ ደርሳ ደርስ ስትል እማዊ ብላ ማለሽ እንደምን አሉ መባል። ሰው ሰላም ሲለኝ ጎንበስ ብሎ በአክብሮት እጄ ላይ መቁጠሪያ አጣጥፌ ጠቅልዬ ይዤ ቢጫ ለብሼ በቃ መነኩሴ ሆና አማረኝ። ከምኞቴ ወዲያው ነቃውና ቀኝ እጄን እያሳየው ይኸውልሽ በዚህ ተሻገሪና ፊት ለፊት ያለው የኢትዮጵያ ንግድ ባንክ በእርሱ አጠገብ ነው ያለው አልኳት። ጎንበስ ብላ በአክብሮት እጅ ነስታኝ ሄደች። በቃ ተመኘው መመንኩስ። እኔ ማስታወቂያው ቦርድ ጋር እንደደረስኩ የማይታመን ነገር አየሁ። የማይታይ ጉድ የለም። ጓደኛዬ ኤርታ ናት። በስመ አብ እንዴት አምሮባታል! ከሩቅ ሳያት ረዘመችብኝ። ከድሮ ሳውቃት ቁመቷ አጠር ያለ ነበር። እንዴ ኧረ ከለሯ ተቀይሯል። ድጋሚ ተፈጠረች እንዴ! ፀጉሯ ከትከሻዋ በኩል ወደ ደረቷ ደርሷል። ደግሞ የጆሮ ጌጥ ያለምንም ማጋነን የእጅ አምባር እኮ ነው የሚያክለው። እንዲህ የፀጉሯ ቲያራስ ቦርሷ ራሱ እንዴት ያምራል! ሁሉ አማረሽ ስትለኝ ድምጿ ብቻ ነው ያልተቀየረው። አንቺ በስመ አብ ምንድን ነው እንዲህ ማማር? በሰላም ወይ ማማረሽ? አረብ ሀገር እንደሚሄድ ነገርሽ አልነበር እንዴ አለች። ገና ከመጣሁ እኮ ሳምንት አልሆነኝም። ወይኔ እንዴት እንደምታምሪ! ቆይ ግን ጥፍርሽ በጣም አላደገም? ግን አንቺ ራስ ወዳለሽ። እኔስ መቼም አረብ ሀገር ሄጄ እንዳንቺ መላው ሰውነቴ የሚቀየረው? ታድለሽ። ግን ምን ያህል ጊዜ ይፈጃል እዚያ ለመድረስ ስላት ልቧ ውልቅ ቅስም ሳለችብኝ። ፕሮሰስ አለው ዝም ብሎ መሰለሽ እንዴ አለች። ማስታወቂያውን ማንበብ አልቻልኩም። ምን ነክቶኝ ነው እማዊ ልሆን ያሰብኩት? ልክ እንደሷ እንደ ሪታ ይህን የመሰለው ውበቴን በረጅም ልብስ ደብቄ ተከናንቤ ጎንበስ ቀና እያልኩኝ ላገኘሁት ትህትና ከማበዛ ምን ነክቶኝ ነው ግን እማዊ ልሆን ያማረኝ? እንዲህ አረብ ሀገር ሄጄ እንደሷ እንደ ሪታ ዝንት ቁንጅት ብዬ በወርቅ የተለበጠ ጽዋ መክሰል ነው እንጂ። አንቺ በቃ መቼ እንገናኝ? አሁን ፕሮግራም አለኝ ስላት ለሳምንት ተቀጣጥረን ቀጥራኝ ጉንጯን ስሜ የፊቷን ሜካፕና ሽቶ ሰውነቴን እያወደው ወደ መዝሙር ምረቃቱ አዳራሽ አመራሁ። ከፊት ለፊት እንግዶቻችን እንኳን ደህና መጣችሁ ይላል የሥላሴ መንፈሳዊ ኮሌጅ 4ኛ ፎቅ ላይ ያለው አዳራሽ። ወለሉን በብልጭልጭ ወረቀት አንጸባርቀውታል። መብራቱ ድንጋይቱ ያንጸባርቃል። መድረኩ ፊት ለፊት የዘማሪቷ ፎቶ በትልቅ ሸራ ተሰርቶ በሚያምር መድረክ ዲኮሬሽን ቸሮ ወይ በሚል የዝማሬ ርዕስ አሸብርቋል። በአስተናጋጆች የተሰጠኝን ቦታ ይዤ ቁጭ አልኩ። ጉባኤው ተጀምሯል። የተለያዩ ዘማሪያን ያቀርባሉ፣ ይዘምራሉ። በኋላም የመዝሙሯ አስመራቂዋ ትዘምራለች ተባለ። አጃቢዎቹ ዙሪያዋን ከበቧት። አባቶች ላይ ሄዳ ተሳልማ ተባርካ መዝሙር ጀመረች። እኔም በአስተናጋጆች የተሰጠኝ ትንሽ ወረቀት ከፍቼ የመዝሙር ግጥም አብሬ ማለት ጀመርኩ። በስመ አብ እንዴት ደስ ይላል! የምን አረብ ሀገር መሄድ ነው ዘማሪ መሆን እየተቻለ። በቃ ዘማሪት ሁሉ አማረሽ! እንዴት ነሽ? ስሜ ራሱ ይመቻል። በቃ ዘማሪት ሁሉ አማረሽ መባል አማረኝ። በቃ ወሰንኩ ዘማሪት ለመባል። ሰዓቴ ሳየው ደነገጥኩ። ሰዓቱ ይሄዳል። ተነሳውና የታደለውን ዋና ዳቦ እየቀመስኩ ቁልቁል ወረድኩት። ከአዳራሹ ጨርሼ ግራውንዱ ስወጣ ታክሲ መገናኛ ለመያዝ መሰለፍ ነበረብኝና ወደ ሰልፍ አመራሁ። ብዙ የ4 ኪሎና የ6 ኪሎ ተማሪዎች የምርቃት ልብስ ለብሰው ጥቁር
ስትመረቂ ኮንግራው ላማረሽ መባል አለብኝ። ቆይ ከስንተኛ ነበር ያቋረጥኩት? ከስንተኛ ችግር የለውም ትምህርት ጊዜ ገድበው መቀጠልና መማር እኮ መመረቅ እችላለሁ። ከዚያም ተመርቂ ጥቁር ካባ ለብሼ እቅፍ እቅፍ አበባ እየተመለከተልኝ አንዱን ቀን ሁሉም ሰው እየመጣ ሁለት በቃ ኮንግራ ሊለኝ ወሰንኩ። ለመማር እያሰላሰልኩ ታክሲ ውስጥ ገባሁ ወደ አራብሳ። በነጋታው የጻድቁ አቡነ ቴዎድሮስ ቅዱስ ዙበራዊ ማን ነበርና ከእናቴ ጋር ተነስተን በጠዋት ቤተክርስቲያን አመራን። አዎ ቤተክርስቲያን ዋሻው ቅዳሴ እንዳበቃ ስብከት ተሰበከ። በመጨረሻም የቄስ ጌትነት የንስሐ ልጆች ለተወሰነ ሰዓት እዚሁ ቆዩ ትፈልጋላችሁ የሚል ማሳሰቢያ በድምፅ ማጉያው ተነገረ። እናቴ የንስሐ አባቴ ቆዩ ብለዋል፣ እስኪ ላማረሽን ቆይ አለች። እሺ ብዬ ቆየን። ወደ መጠለያ ተሰበሰቡና እሺ ልጆች እንደምን ሰነበታችሁ አሉ። ካሉ በኋላ ለትንሽ ደቂቃ እንነጋገራለን። ልጆች ጊዜያችን አልቋል፣ ተፈጽሟል። ያልተፈጸመ ትንቢት፣ ያልተነገረ ንግርት የለም። ሁሉም ነገር አልቋል። ወደ አምላካችሁ ተመለሱ ይላሉ። ጊዜው የንስሐ ነው። ይህ የአማራ ዓለም ማብቂያ ጊዜ ደርሷል። በዚህ ዓለም ምንነት አትታለሉ ይላሉ። በጣም አዳመጧቸው። ተመለሱ፣ ፍቅር ይሻላል፣ ይቅር ተባባሉ፣ ለበደሏችሁ ይቅርታ አድርጉ፣ አትጣሉ፣ አትከፋፍሉ። አሁን ለእግዚአብሔር ሁሉ ነገር ተው፣ መጠራት አይቀርም። ልጆቼ በአምላካችሁ ፊት ምን መልስ ይኖራችኋል? እባካችሁ ጌታ ያስተማረን ትሕትናና ፍቅር ነው፣ መልካምነትን ነው፣ በጎነትን ነው። በቃ የኃጢአት ዘመናችሁ ይበቃል። በሉ በቃ ልጆቼ ሲሉ በጣም